ዳግማዊ አጼ ምኒልክ ነሐሴ 12 ቀን 1836 ዓ.ም በዚህ ስፍራ ተወለዱ። ጤና ይስጥልን ተመልካቾቻችን፣ ትዝታችን በኢቢኤስ ዛሬ ከሸገር ወጣ ብሎ በሰሜን ሸዋ አንጎለላ ቀበሌ ልዩ ስሙ እንቁላል ኮሶ በሚባል ስፍራ ይገኛል። ይህ ስፍራ እምዬ ምኒልክ የተወለዱበት እጅግ ታሪካዊ የሆነ ስፍራ ነው። እምዬ ምኒልክ በተወለዱበት በዚህ ስፍራ ሆነን የሳቸውን ትዝታ የሳቸውን ውለታ ወደ ኋላ መለስ ብለን እናስባለን። ከዛ በፊት ግን እምዬ ምኒልክ በኢትዮጵያ ታሪክ ውስጥ ጉልህ ነገራቸው፣ ጉልህ ትዝታቸው፣ ጉልህ ውለታቸው ምን ነበር? ዳግማዊ አጼ ምኒልክ በ1836 ዓመተ ምህረት ነሐሴ 12 ቀን በዕለተ ቅዳሜ በአንጎለላ ተወለዱ። አባታቸው ንጉሥ ኃይለ መለኮት ሳህለ ሥላሴ፣ እናታቸው ወይዘሮ እጅጋየሁ ለማ አዲያም ይባላሉ። አጼ ቴዎድሮስ የምኒልክን አባት ንጉሥ ኃይለ መለኮትን ለማስከበር ወደ ሸዋ በዘመቱበት ጊዜ ንጉሥ ኃይለ መለኮት በህመም ስለሞቱ ልጅየውን ምኒልክን በ12 ዓመታቸው ማርከው በ1849 ዓመተ ምህረት በወርሃ ጥር ምኒልክ መቅደላ እንደገቡ ይነገራል። የወቅቱ ታዳጊው ምኒልክም በአጼ ቴዎድሮስ ተማርከው ይወሰዱ እንጂ አጼ ቴዎድሮስ እንደ እስረኛ ሳይሆን እንደ ልጃቸው ተንከባክበው በመያዝ የደጃዝማችነት ማዕረግ ሰጥተው ልጃቸውን ወይዘሮ አለጣሽን በ1856 ዓመተ ምህረት በወርሃ ጥር እንደዳሩላቸው የቀደምት ዘመናቸው ታሪክ ምስክር ነው። እምዬ ምኒልክ የዛሬዋን ዘመናዊቷን ኢትዮጵያን ቀድመው የሰሩ ንጉሥ ስለመሆናቸው የንግስና ዘመናቸው ዶሴ ሲገለጥ ይህንን ይነግረናል። ዘመናዊ ትምህርትን ወይም የአስኳላ ተማሪ ቤትን ወደ ሀገራችን ያስገቡ፣ አውቶሞቢል በመዘወር የመጀመሪያ የሆኑ፣ በመኪና የሚፈጨውን እህል የሚፈጨው ጋኔን ነው ተብሎ ይታሰብ በነበረበት ጊዜ ጋኔን ያለ መሆኑን ለማሳመን ንጉሥ ሆነው ለመጀመሪያ ጊዜ እህል ያስፈጩ፣ የስልክ ቴክኖሎጂን ወደ ሀገራችን ያስገቡ፣ በስልኩ ጫፍ ሆኖ የሚነጋገረው ሰይጣን ነው ተብሎ በሚታመንበት በዚያ ዘመን በስልክ በመነጋገር የመጀመሪያው የሆኑ፣ ብስክሌት የዘወሩ፣ ምሽታቸውን እቴጌ ጣይቱንም ብስክሌት መንዳት ያስተማሩ፣ ሆቴል መብላት ነውር አለመሆኑን ለማስተማር የመጀመሪያውን ሆቴል እቴጌ ሆቴል በማለት ከፍተው ምሽታቸውን እቴጌ ጣይቱን ወጥ ቤት አድርገው በገንዘባቸው መኳንንትን እየጋበዙ ሆቴል መብላትን ያስተማሩ፣ በኢትዮጵያ ታሪክ እጅግ ባለውለታ የሆነውን የባቡር ትራንስፖርትን ጨምሮ የኤሌክትሪክ፣ የቧንቧ ውሃ፣ የፖስታ አገልግሎቶችን ወደ ሀገራችን ያስገቡ፣ ዘመናዊ መንገድ ስራን ያስጀመሩ፣ የባሪያ ነጻነትን ያወጁ፣ ከሁሉምና ከምንም በላይ ለኢትዮጵያ አንድነትና ለጥቁር ህዝቦች ነጻነት ሀገሬውን ያጀገኑ፣ በአድዋ ድልም የደመቁ፣ በዚህም መላውን አፍሪካውያንን ያኮሩ ንጉሥ ነበሩ። ዛሬ ከተወለዱበት ቀዬ ከዚያው ከአውዱ ከአንጎለላ ሆነን 175ኛ ዓመት የልደት በዓላቸውን የምንዘክርላቸው የዘመናዊቷ ኢትዮጵያ አባት እምዬ ምኒልክ ተመልሰናል ተመልካቾቻችን። አሁን እንግዲህ አጠገቤ ከአዲስ አበባ አብረን ተጉዘን የመጣን የዚሁ አካባቢ ተወላጅ የሆነ ታሪኩን በቅጦ የሚያቅ እንግዳለን። ዳግማዊ አጼ ምኒልክ የተወለዱበት ስፍራ አሁን የተገኘ ነው። የዳግማዊ አጼ ምኒልክን አወላለድና የኛም ቤተሰብነት በዚሁ ከስር መሰረቱ ጀምሮ ለማስተዋወቅ ነው። ዳግማዊ አጼ ምኒልክ
በዚህ ስፍራ ተወልደው ለኢትዮጵያ ብርሃን የሆኑና ለኢትዮጵያ አንድነትና ስልጣኔ መሰረት የሆኑ መሪ የተፈጠሩበት ቦታ ነው። ዳግማዊ አፄ ምኒልክ ከመወለዳቸው በፊት እዚህ አካባቢ የተፈጠረ ታሪክ ነበረ። እሱም ምንድነው? የዳግማዊ አፄ ምኒልክ እናት የወይዘሮ እጅጋየሁ ታላቅ ወንድሞች የአብስራ ፍልፍሉና ቸኮል የሚባሉ ነበሩ። እነሱም ደግሞ እዚህ ነው የሚኖሩት፣ ያቶ ለማ ልጆች ማለት ነው። እና አንጎለላ ኪዳነ ምህረት እዛ ማዶ ላይ እንሄዳለን። እዛ የንጉሥ ኃይለ ሥላሴ የዳግማዊ አፄ ምኒልክ አያት ማለት ነው ቤተ መንግስት ነበረ። እዛ የእሳቸው የቤተ መንግስቱ ዋና ጠባቂና ኃላፊዎች ነበሩ የወይዘሮ እጅጋየሁ ወንድሞች ማለት ታላላቆቻቸው። እና አጋጣሚ ሆኖ ፍልፍሉ እና ቸኮል ከአንጎላ ኪዳነ ምህረት ጀርባ ላይ በአጋጣሚ በተፈጠረ ችግር ህይወታቸው ያልፋል። ከዛ በኋላ ወር ባልሞላ ጊዜ ደግሞ ፍልፍሉ የሚባሉት የወይዘሮ እጅጋየሁ ታላቅ ወንድም ሁለተኛ ይደገማል። በዚህ ጊዜ ወይዘሮ እጅጋየሁ መሪር ሐዘን ስላጋጠመ በቤተሰብ ውስጥ ለቅሶ ለመድረስ ውሎ ለመዋል ከመንዝ እዚህ ይመጣሉ። ታናሽ እህት ናቸው እሳቸው። ከዛ በኋላ ለቅሶ እዚህ ታች ይዋላል። ከዛ ለቅሶ የሁለቱ ወንድሞቻቸውን ከዋሉ በኋላ ከአንኮበር መምህር ምላት የሚባሉ አለቃ ናቸው የአንኮበር ቤተክርስቲያን። እሳቸው አጋጣሚ እዚህ መጥተው ነበር ለቅሶ ላይ። እዚህ ውል ተውሎ ሲሄዱ ወይዘሮ እጅጋየሁን በዛው ያገኟቸውና ከቤተሰብ ጋር ይነጋገሩና ይዘዋቸው እኔ ጋር ብታገለግለኝ በሚል ይዘዋቸው ይሄዳሉ አንኮበር ቤተ መንግስት። ከዛ በኋላ ወስደው ለንጉሥ ኃይለ ሥላሴ ባለቤት ለወይዘሮ በዛብሽ ይዘዋቸው ይሄዳሉ። መምህር ምላት ወይዘሮ እጅጋየሁን ማለት ነው። እዛ እሳቸውን እያገለገሉ እንዳለ አንድ ቀን በህልማቸው ፀሐይ ከማፀኔ ሲወጣ አየሁ ብለው ይናገራሉ። ይሄን ደግሞ መምህር ይሰሙና ወደ ቤተ መንግስት ጉዳዩን ሰራተኞቹም ዛካ ያሉትም ወሬው እየተዛመተ ይሄዳል። ከዛ በኋላ ወስደው ለንጉሥ ኃይለ ሥላሴ ባለቤት ለወይዘሮ በዛብሽ ይቺ ልጅ ትንግርት ስላለ ምኒልክ የሚባል ንጉስ ይወለዳል ስለተባለ በዚህ ቤተሰብ ውስጥ ምናልባት እቺ ልጅ ልትሆን ስለምትችል አመጣ እናንተ ጋር እርሶ ጋር ብታገለግል ሲባል ደስ ይላቸዋል። እጅጋየሁን እሳቸው ጋር ወስዷቸዋል። እሳቸው ጋር ይቀመጣሉ። ቤተ መንግስት ይገባሉ። ቤተ መንግስት እንትን ይያሉ ወዲያውኑ ምን አደረጉ? የድሮ አባቶች ትንግርት ነገር በጣም እንትን ይላሉ። በአባቶች የሚነገረውን ነገር ይሰማሉ። ስለሚሰሙ ይሄ ነገር እውነት ከኛ ቤት ሊሆን ስለሚችል ለምን በጣም የሚወዱት ከኃይለ መለኮትና ከሰይፈ ሁለት ልጆች አሏቸው። ወይዘሮ በዛብሽ የንጉሥ ኃይለ ሥላሴ ባለቤት ማለት ነው። ከዛ ኃይለ መለኮት እሺ ይላሉ። ከዛ ከጸነሱ በኋላ እንግዲህ በሰርግም በማዕረግም እንደገና ደግሞ ከንጉሳዊ ቤተሰብ ማለት ከንትን ዘር ምናምን ተብሎ ስላልሆነ እንደው እንትን ከሚል ቤተሰብ ጋር ሄዳ ርስቷ እዚህ ቤተሰብ ማለት የአብስራ እዚህ ያሉ የኛ ቅድሚያቶች ማለት ነው። እዚህ ያለንበት ቦታ ከዛ አንጎለላ ትሂድና ትውለድ ተብለው ከአንኮበር ወደዚህ ይላካሉ። ወይዘሮ እጅጋየሁ እዚህ ከተላኩ በኋላ ወንድማቸው ጋር እዚህ እንዳሉ ዳግማዊ አፄ ምኒልክን ይወልዳሉ። እንግዲህ ዳግማዊ አፄ ምኒልክ ነሐሴ 12 ቀን 1836 ዓመተ ምህረት በዚህ ቦታ ተወለዱ ብዬ እንደነገርኩ በተወለዱ ዕለት የንጉሥ ኃይለ መለኮት ልጅ ስለነበሩ እትብታቸው እዚህ ቦታ ተቀበረ። እዚህ ቦታ እዚህ ነው የተቀበረው እና እቺ ሴሪቲ የምትባል ተክል ነች። እቺ ተተከለች። ከዛ ዘመን ጀምሮ እቺ ሴሪቲ በጣም ለምልማ እንደው ምን ትንትል ነበር። በሰባተኛው ቀን ላም በታለበች የመጀመሪያው ወተት የንጉሥ ልጅ ስለሆኑ እዚህ ላይ ይደፋ ነበር ማለት ወተት ይፈስ ነበር እዚህ የንጉሥ ልጅ ስለሆኑ ሲሳይ እንዲያመጡ። ይህ ቦታ እምዬ ምኒልክ እትብታቸው የተቀበረበት ቦታ ስለመሆኑ እዚህም በጽሁፍ ሰፍሯል። አንተም ደግሞ ከታሪክ እየጨለፍክ እየነገርከን ነው። እስኪ የቀረውን ታሪክ ደግሞ እንስማው። የእምዬ ምኒልክ እትብት እዚህ መሆኑ ሰዎች እየመጡ ይጎበኙታል። እስኪ ያለውን ድባብ ንገረኝ። በየጊዜው ሰዎች ትልልቅ ሰዎች እየመጡ ይጎበኙታል። እንደውም በእኛ አልደረስንባቸውም እንጂ አፄ ኃይለ ሥላሴ መጥተው ሁሉ ጎብኝተውታል። ቤተክርስቲያኑን ክርስትና የተነሱበትን ካዩ በኋላ እዚህ ድንኳን ተጥሎ መጥተው ይህን አካባቢ ሁሉ አይተውታል። የኛ አባት ከአባታቸው ከእናቶቻቸው የተቀበሉትን አደራ ከብት እንዳይበላው አውሬ በላው ላይ እንዳይሄድበት እየተጠበቀ ሰው ለሚመጣው ሰው በሙሉ ያስጎበኛሉ። እንደውም አልፎ አልፎ
እንደምሰማው የውጭ ሀገር ዜጎች ጀርመኖች ሁሉ መጥተው እዚህ አካባቢ አይተው አካባቢውን አጥንተው ሁሉ ይሄዱ ነበር። ኃይለ ማርቆስ እምዬ ምኒልክ በተወለዱበት በዚሁ ስፍራ ላይ እሱም እንደተወለደ ሰምቻለሁ። እንግዲህ ዳግማዊ አፄ ምኒልክ የተወለዱበት ቦታ እዚህ ነው። እኛም ደግሞ የዳግማዊ አፄ ምኒልክ ቤተሰብ ነን። ወይዘሮ እጅጋየሁ የዳግማዊ አፄ ምኒልክ እናት ናቸው። የወይዘሮ እጅጋየሁ ወንድም የአብስራ የሚባሉ እዚህ የሚኖሩ ነበሩ። የአቶ ለማ ልጅ ማለት ነው የወይዘሮ እጅጋየሁ ወንድም እና እሳቸው አዮባይን ወለዱ። ከዛ በኋላ አንቺናሉ የኛን አያት ወለዱ። ገብረ ማርያም እኛን ወለዱ። የዳግማዊ አፄ ምኒልክ ቤተሰብ ሆነን እስከ ቅርብ ጊዜ ድረስ እየኖርን ለዳግማዊ አፄ ምኒልክ መታሰቢያ ይሄ ቦታ ሲሰራ በፊት የነበረው ዳግማዊ አፄ ምኒልክ ሲወለዱ የነበረው ቤትም ከዛም ተሻሽሎ እኛ እስክንደርስ የነበረውን ቤትም ፈርሶ ለሳቸው መታሰቢያ ይሆን ዘንድ ይሄ ቦታ ሰጠን። በዛ ምትክ ወደዛ አካባቢ ቦታ ሰጥቶን ቤተሰቦቻችን እዛ አካባቢ ቤት ተሰርቶላቸው እየኖሩ ነው። ይህን ክሊኒክ ለማሰራት ወጥተው ወርደው ስንቅ ከአዲስ አበባ ድረስ በአገልግል ይዘው እየመጡ ደጃዝማች ከበደ ተሰማ እዚህ አካባቢ 10 ቤቶች ነበሩ። ከዚህ ጋራ እነዚህ ህብረተሰቡንም አሳምነው ከታዕካ ነገሥት በአታ ለማርያም ገዳም 78,000 ብር አስፈቅደው በ78 ዓመተ ምህረት ነው ያለቀው ተሰርቶ። ከሳቸው ጋራ አቶ ኃይለ መስቀል የሚባሉ ትልቅ ሰው የደብረ ብርሃን ትልቅ ሰው አሉ። በአቶ ኃይለ ጊዮርጊስ ካብቲመር የዳግማዊ ምኒልክ መታሰቢያ ታዕካ ነገሥት በአታ ለማርያም ስራ አስኪያጅ ዋና የነበሩ ኢንጂነሩ እሳቸው ሆነው ይህንን ቦታ ይህንን ክሊኒክ በዚህ ባማረ መልኩ በ78 ዓመተ ምህረት ሰርተው ለህዝብ ታሪክ አስቀምጠዋል። ያው ዳግማዊ አፄ ምኒልክ ያው በዚህ ቦታ ላይ የተወለዱበት ቦታ ነው። ይሄ በስማቸው ማስታወሻ ያው የክሊኒክ እዚህ ቦታ ላይ ተሰርቶ ይገኛል። የአድዋ ተጓዦች ያው ይመጣሉ፣ በርከት ብለው ይመጣሉ። በየአመቱ እዚህ ቦታ ላይ ሳይረግጡ አይሄዱም። እዛ ነው የንጉስ ኃይለ ሥላሴ ቤተ መንግስት አለ። እዛ ደርሰው እዚህ አካባቢ ላይ እንዳውም እዛው አካባቢ ላይ አድረውም ጭምር ነው የሚሄዱት እና በጣም ስሜት ሰጥተው ነው እዚህ ቦታ ላይ አድረው የሚሄዱት። በአሁኑ ሰዓት ላይ በዚህ አካባቢ በምኒልክ ስም የሆነ ዩኒቨርሲቲ ምርምር ይሰራል ተብሎ ያው በሳቸው ስም እዚህ ጋር የመሰረት ድንጋይ የተጣለበት ሁኔታ አለ። ያው እንግዲህ ከዚህ አንፃር እኛም እዚህ ቦታ ላይ ተወላጅ እንደመሆናችን መጠን ትንሽ ስሜታችን ብዙ አልነበረም። አሁን ግን ትንሽ ደስ የሚል ነገር ውስጣችን ሀሴት ትንሽ ያለው ነገር አለ በውስጣችን። እዚህ ደግሞ የደብረ ብርሃን ዩኒቨርሲቲ በዳግማዊ ምኒልክ መታሰቢያነት የሚከፍተው ካምፓስ አለ። ለዛ የተቀመጠ የመሰረት ድንጋይ ነው። እምዬ ምኒልክ እዚያ ተወለዱ። እዚህ ማስታወሻቸው ሊሰራላቸው ነው። እምዬ ምኒልክ ደግሞ ክርስትና የተነሱበት ቦታ እዛ ከርቀት የምታዩት ዛፎቹ መሃል ያለች አንጎለላ ሰሚነሽ ኪዳነ ምህረት የምትባል ቤተክርስቲያን አለች። እምዬ ምኒልክ እዛ ነው ክርስትና እንደተነሱ የሚነገረው። እዛው እንገናኝ። ሻይሊ አሁን ደግሞ ምንድነው መታሳየኝ? አሁን የምንገኘው ሰሚነሽ ኪዳነ ምህረት አንጎለላ ኪዳነ ምህረት ቅጽር ግቢ ውስጥ ነው የምንገኘው። ይህ የምትመለከቱት የፊታውራሪ ገበየሁ ሙሉ አጽማቸው ነው እና ፊታውራሪ ገበየሁ በአምባላጌ ጦርነት ጊዜ እየመሩ ድል ያደረጉ ጀግና ናቸው። ዳግማዊ አፄ ምኒልክ መንገድ ላይ ሆነው ከራስ አሉላ ጋራ በመሆን የአምባላጌን ጦርነት እንዲጀመር አድርገው በድል ያጠናቀቁ ጀግና ናቸው። ከዛ በኋላ አድዋ ከደረሱ በኋላ ደግሞ የአድዋ ጦርነት ሌሊት 12 ሰዓት አካባቢ እንደተጀመረ የኢትዮጵያ ጦር በመጀመሪያ ተጠቅቶ ነበር ማለት ደንግጦ ነበር። ወደ ኋላ ማፈግፈግ ሲጀምር ፊታውራሪ ገበየሁ ከሚመሩት ጦር ጋር ሆነው ወደፊት በመገስገስ ለጦራቸው አሁን ወደ ውጊያው ገባለው ፊት ለፊት ከተመታው ግንባሬን ከተመታው አንጎለላ ኪዳነ ምህረት አጽሜን እንዲያሳርፉ ለንጉሱ ንገሩልኝ፣ ስሮጥ ተመልሼ ጀርባዬን ከተመታው ግን እዚሁ ቀበሩኝ እና ለንጉሰ ነገስቴ ለዳግማዊ አፄ ምኒልክ ይህንን ንገሩልኝ ብለው ዘለው በፈረሳቸው ሽምጥ ጋልበው ጣሊያን ምሽግ ውስጥ ገብተው ሲዋጉ ኪዳነ ምህረት ቤተክርስቲያን ጋር አድዋ ላይ ወደቁ። ከዛ በኋላ የእሳቸውን አይቶ ጦሩ በሙሉ ውጊያውን ቀጠለ። በ6 ሰዓት ውስጥ ጦርነቱ እንዲጠናቀቅ ከፍተኛ አስተዋጽኦ ያደረጉ የኢትዮጵያ ድንቅ ጀግና ናቸው። ይሄ ደግሞ
ፊታውራሪ ገበየው አጽማቸው ፈልሶ ከመቃብራቸው ወጥቶ ከ7 ዓመት በኋላ ለዳግማዊ አጼ ምኒልክ ቃል በተነገራቸው መሰረት ከአድዋ ከወደቁበት ቦታ ኪዳነ ምሕረት ቤተክርስቲያን አጽማቸው ወጥቶ በዚህ ሳጥን ነው። እዚህ ውስጥ ደግሞ የምንመለከተው ፊታውራሪ ገበየው በላያቸው ላይ የፈሰሰውን ደም ከመቃብሩ ጋር ሳይሆን ከአስከሬናቸው ሳይሆን ለብቻ ተቀምጦ አጽማቸው በመጣበት ጊዜ ወደዚህ አብሮ ነው ታሽጎ ወደዚህ የመጣው እና ይሄ የምናየው እዚህ ውስጥ ያለው የፊታውራሪ ገበየው ደም ሸማ ነው። አሁን የቆምንበት ቦታ የንጉስ ኃይለ ሥላሴ የዳግማዊ አጼ ምኒልክ አያት የንጉስ ኃይለ መለኮት አባት ቤተ መንግስት ነው። ውበቱ በዛን ዘመን ይህን ይመስላል። አሁን ወደ ውስጥ እንገባለን። እሺ እዚህ ጋር አሁን የምንመለከተው የቤተ መንግስቶቹ መግቢያ አካላቶች ናቸው። በሮች በዚህ ጋር ነበሩት። እነዚህ የምታያቸው የተሰካኩ ድንጋዮች ሁሉ እየወደቁ ነው። የውሃ እየተንጠባጠበበት ነው። ያቺ መውጫው ነበር። ያቺ መውጫ አላቸው። ያታያቸው አይደል? አስደናቂ ሆኑ ንዋየ ቅድሳቶች እዚህ ውስጥ እንዳሉ ነው የሚነገረው። አንጎለላ የሚገኘው የንጉስ ኃይለ ሥላሴ ቤተ መንግስት ማለት ነው። የዳግማዊ አጼ ምኒልክ አያት ማለት ነው። የእሳቸው ነው። የምዬ ምኒልክ አያት። ተመልካቾቻችን የትዝታችን በኢቢኤስ ልዩ ፕሮግራም እንደቀጠለ ነው። አንጎለላ ቀበሌ እንቁላል ኮሶ ነው የምንገኘው። ይህ ስፍራ እምዬ ምኒልክ የተወለዱበት እትብታቸው የተቀበረበት ስፍራ ነው። ይህንን ስፍራ እንግዲህ በልደት በዓላቸው ላይ ለመታደም ከአዲስ አበባም እንዲሁም ከተለያዩ የኢትዮጵያ ክፍሎች የተሰበሰቡ የምኒልክ ወዳጆች ዘመንን፣ ታሪክን፣ ህዝብን፣ ትላንትን በተለይ የኢትዮጵያን አንድነት የሚናፍቁ የሚያከብሩ ወዳጆች በዚህ ተገኝተዋል። ከእንግዶች ባሻገር በዚህ በአካባቢው የሚገኙ ነዋሪዎችም በዚህ ስፍራ ተሰብስበዋል። ከበስተጀርባችን የምናየው የምዬ ምኒልክ የትውልድ ቦታ ላይ የሚከበረውን ልዩ የልደት በዓል አብረን እንታደማለን። ትዝታችን በኢቢኤስ ከአንጎለላ ቀበሌ አብረን እንቆይ። I
ጥቁር ነኝ። ለጥቁር ሁሉ ኩራት የሆኑ ንጉሠ ነገሥቴ የተወለዱበትን ቀን አከብራለሁ። ስላስከበሩኝ መወለዳቸውን አወድሳለሁ። ዘመነ መሳፍንት ባበቃ ዓለም አንዱ ሀገር 10 ቦታ ሆና በተሳለቀባት ዘመን ማብቂያ ሁለቱን ታላላቅ ነገሥታት ተከትሎ ስለነገሱት ንጉሳችን ልደት ደስታችን ወደር የለውም። ምኒልክ ከእናታቸው ከኢትዮጵያ ከአባታቸው ከጥቁሮች ምድር አፈር የተወለዱ እንጂ እንዲያው በቀላሉ የከሌና የከሊት ልጅ የምንላቸው ተራ አፍሪካዊ አይደሉም። ይልቁንም አፍሪካ አውሮፓ ጠረጴዛ ላይ መነጋገሪያ ትሆን ዘንድ የቀደመችዋን ገናና ሀገር ዳግም እንድትታፈር ያደረጉ ናቸው። አንጎለላ ደስ ይበልሽ፣ አንቺ ዘንድ የተወለደው ንጉሥ ዓለም ጥግ ድረስ ዝናው የናኘ ጥቁር መሪ ነውና። ንጉሳችን ምኒልክ ስንል ጥበብን ከሀገር ፍቅር ጋር ስለታደሉት ታላቅ መሪ እያወራን ነው። ነሐሴ ከመጋመሱ በፊት እረኞች ጅራፍ እያጮሁ ሴቶች በእልልታ ከንጉሥ ኃይለ ሥላሴ ቤተ መንግሥት ግርጌ ከታላላቆቹ ኢትዮጵያውያኖች መንደር ከነገበየው የትውልድ ቀዬ የተወለዱትን ጀግና ልደት በኢትዮጵያዊ ልብ በአፍሪካዊ መንፈስ እናከብረዋለን። የሚዬ ምኒልክ የልደት በዓልን እያከበርን ነው። እንግዲህ ከከበራው ቦታ ላይ አንድ አፍታ ደግሞ መልካም ምድሩ የሚያምር ቦታ ላይ ተገኝተናል። ይህ የምታየው ህንፃ ኢየሩሳሌም እስራኤል ሀገር የሚገኝ ህንፃ ነው። አበሻ ሰፈር ተብሎ ልዩ ስሙ ይጠራል። ንግስተ ነገስታት ዘውዲቱ ህንፃ ነው። ንግስተ ነገስታት ዘውዲቱ በዘመናቸው ወደ ኢየሩሳሌም ለሚሄዱ ኢትዮጵያውያን ለስደተኛ ለቤተ ክርስቲያን ለቆንስላ ተከራይቶ ስደተኛም ሲመጣ እንዲያርፍ ቆንስልም አለው። ሰፊ ነው። የቆንስል ጽህፈት ቤቱ ከዛው አጠገብ ነው። እሳቸው ያሰሩት ማለት ነው። አሁን ቴልአቪቭ ኤምባሲው ወደዛ ዞሮ እዛ ቴልአቪቭ ኤምባሲ ኢትዮጵያ ኤምባሲ ተከፍቷል። ግን በቆንስልነት ለረጅም ጊዜ እዚህ ውስጥ ይሰራ ነበር ኢትዮጵያ። የአድዋ ጉዞ ምናምን ሄደሃል? አዎ ሄጃለሁ። 3ኛ ጉዞ አድዋ እኔም አብሬ ሄጃለሁ። ለአድዋ ተጓዦች ለመጀመሪያ ጊዜ ዳግማዊ አፄ ምኒልክ የተወለዱበትን ስፍራ ያሳየዋቸው እኔ ነኝ። እሺ ይሄ ፎቶግራፍ ደግሞ ከአንጎለላ ኪዳነ ምሕረት የመጡትና በአንድ ጊዜ የተወለዱ 3 መንትዮች ህፃናት ብለናል። በዚህኛው በኩል እኔ ነኝ። እዚህ ጋር ሚስትር እህቴ ነች። እዚህ ጋር ደግሞ አስበጻዲቅ እስራኤል ሀገር የሚኖረው ወንድሜ ነው። በአንድ ጊዜ ነው 3ታችን መንታ የተወለድ ነው እና ዳግማዊ አፄ ምኒልክ የተወለዱበት ስፍራ መወለድ ብቻ ሳይሆን የዳግማዊ አፄ ምኒልክ ቤተሰብ መሆናችንን ገልጬልሃለሁ። ይሄ ፎቶግራፍ የሚገልጸው ደግሞ እዚህ ጋር ወይዘሮ መቅደስ ይመር ትባላለች። እዚህ ባለቤቴ ወይዘሮ ገነት ነች። ይሄ ደግሞ እኔ ነኝ። እዚህ ደግሞ አቶ አማከለ ገበየው ይባላል። እስራኤል ሀገር የሚኖሩ ቤተሰቦቻችን ናቸው። ቤተሰብነታችን በስጋ ሳይሆን ቅን ሀሳብ ያላቸው በጣም ጥሩ ቤተሰቦች ናቸው። እኛ እዚህ ለመድረስ ከተአካ ነገስት 3ታችንም እስራኤል ሀገር ገብተን እስራኤልን እንድናይ ራሳችንን እንድንችል ያደረጉን ከፍተኛ ውለታ የዋሉልን በህይወታችን በስጋችን ዓለም በነፍሳችን የማንረሳቸው ባለውለታችን ወይዘሮ መቅደስና አቶ አማከለ ገበያው ናቸው። እሺ ከቤተሰብስ ጋር እዚህ ጋር እንደምትመለከተው ወይዘሮ ገነት ሲሳይ ለማ ባለቤቴ ነች። እዚህ የተወለድንበት ብቻ ሳይሆን ታሪካዊ የሆኑ ቦታዎችን ትግራይ ክልል የሚሆን አማራ ክልል የትም ያለውን ቦታ በሙሉ የአፄ ዮሐንስ መጀመሪያ ቤተ መንግስትንም መቀሌም የሰሩትንም አንጉላም ያለውንም አይተናል እና ጎንደርም ሄደን ይሄንን ፋሲለደስ ቤተ መንግስትን ጎብኝተን ለማስታወሻ የተነሳነው ፎቶ ነው። ኃይሌን እጅግ በጣም እናመሰግናለን። አሁን በቀጥታ የምናመራው የልደት በዓሉ የሚከበርበት እዚያው ቀደም ብለን የነበርንበት ቦታ እናመራለን። እዛ የልደት በዓሉን ደግሞ አብረን የምንከታተል ይሆናል ማለት ነው። ትዝታችን በኢቢኤስ ከአንጎለላ አብረን ቆይ። ጥቅምት 2005 ዓመተ ምህረት እኔ ኢንጂነር ብሩክ መስፍን ጓደኛችን መስፍን አይንካው 3ታችን ሆነን ከዛ በፊት ለ5 ዓመት ጥናት እየሰራው ነበር በዳግማዊ ምኒልክና በእሳቸው ዘመን በነበሩ ጉዳዮች ላይና ተጨባጭ ሆኑ
መረጃዎች የአካባቢ አፈ ታሪኮችና ጉዳዩን በተመለከተ አሁን ያሉትን ማስረጃዎች ለመያዝ ጉዞ አደረግን። ከአዲስ አበባ ጀምሮ ከተወለዱበት ጀምረን የተረገዙበት ቤተሰቦቻቸውን ያገኙበት የተሾሙበት የመጀመሪያ ንጉስ የሆኑበት እያልን ተጓዝን። ይሄ የመጀመሪያው ጉዞ አንጎለላ ዳግማዊ ምኒልክ የተወለዱበት ቦታ ነው። የመጀመሪያው ጉዞ ከውልደታቸው ስንጀምር ቦታውን ለማግኘት 3 ጊዜ ሰዓት ነው የሚነግሩን ሰዎች ኤግዛክት ቦታውን እንኳን በትክክል ማወቅ አልቻለም። በኋላ ደረስን። አንድ እረኛ ልጅ ነው የመራን። ስንደርስ እትብታቸው የተቀበረበት ቦታ ከብት ይግጣል፣ ክሊኒኩ ተዘግቷል። በጣም አሳዛኝ ነው። እዛው ቆመን ፎቶግራፍ ከወሰድን በኋላ ወደ አንኮበር ነው ቀጥሎ የተጓዝ ነው። ከዛና እዛው አንኮበር ቤተ መንግስት ሆነን ተነጋገርን። ይሄንን ነገር እንደዚህ ተረስቶ መቅረት የለበትም። ምክንያቱም ዳግማዊ ምኒልክ ለኢትዮጵያ ሕዝብ ለኢትዮጵያ ስልጣኔ ትልቅ ድካም ትልቅ ፍሬ ያሳዩ ናቸውና የምኒልክ የትውልድ ቦታ መሆኑ የሚያሳዩ ምልክቶች ራሳቸው ከመንገድ አቅጣጫ ሰጪ ምንም የለም። ስለዚህ ይሄንን ለማድረግ ልደታቸውን እየጠበቅን ጉዞ እናድርግ ተባባልን። መቼ ማለት ነው? 2005 2006 የመጀመሪያውን ጉዞ አደረግን። የመጀመሪያው ጉዞ የተሰባሰበው የጣይቱ ሆቴል ነው። ደመሳው መርሻ፣ ኤፍሬም ስዩም፣ እኔ እንደዚህ ሆነን በማስተባበሩ መልክ ሌሎች ወንድሞቻችን በአጠቃላይ 15 ሆነን የተጓዝን። ደረስን፣ ዝግጅት አደረግን፣ አበባ አስቀምጥን፣ ሻማ አበራን። ገጣሚዎች ግጥም፣ ደራሲያን፣ ምሁራን በተሰጣቸው የማቅረቢያ ወረቀት ላይ ሁሉም ፔፐር አቀረበ። እርስ በርስም ቢሆን እንደ በዓል አደረግነው። የዘንድሮው ደግሞ ተአምር ነው። ገና ከጠባሴ ስትዞር ህዝቡ እዛ አለ። ፈረሰኛው ከግራ ከቀኝ ነው። ጥበቃ አለ። ህዝቡ ድግስ አሰናድቷል። በቁጥር ይታከታል። በርካታ ህዝብ ነው ያለው። ይሄ እንግዲህ በጣም ልብህን ይነካል። በኦሮምኛ እየተዘፈነ ነው። ከፍተኛ የመንግስት የዞኑ አስተዳዳሪ አብረውን ነበሩ። የዞኑ የደብረ ብርሃን ዩኒቨርሲቲ መኪና ልኮ ነው ከአዲስ አበባ የወሰደን። ዝግጅት አቅራቢዎች ብቻ ሳይሆን የክብር እንግዶች ተደርገን ነው የተስተናገድነው። ይሄ እንግዲህ ከዚህ የበለጠ በጣም ልብህን የሚነካ ነገር አታገኝም። በጣም የሚያስደስት ነው። ህልምህን እንደመፈታት ማለት ነው። አንጎለላ ማለት የዳግማዊ ምኒልክ የትውልድ ስፍራ ብቻ ሳይሆን የዘመናዊት ኢትዮጵያ የትውልድ ስፍራ ጥንስስ እና መነሻ ነች። አንጎለላ ከተማ ተገኝተን እምዬ ምኒልክ በተወለዱበት እትብታቸው በተቀበሩበት ቀዬ የልደት በዓላቸውን በጋራ ስላከበርን እጅግ በጣም እናመሰግናለን። ሁላችንም በፍቅርና በአንድነት የምንሻገርበት ዘመን እንዲሆንልን እንመኛለን። የእምዬ ምኒልክ ልብ፣ የእምዬ ምኒልክ ታሪክ ከሁላችንም ጋር ዘመንን ይሻገራል። እናመሰግናለን። ጤና ይስጥልን።